በጽናት ድራማ ላይ በጣም የሚገርም አስደንጋጭ ነገር ተፈጠረ። እሱም ምንድነው? የቤቲ እናት ለኪራ ደውላ ልጄ ያበደችው ባንተ ምክንያት ነው፣ ስለዚህ ለልጅም የምታድናት መድኃኒቷም አንተ ብቻ ነህ ብላ ደውላ አግኝታው እያለቀሰች ነበር የለመነችው። ቤቲ ብሎ እሱም ክው ነበር ያለው። በሱ ምክንያት ቤቲ አብዳለች። በጣም ብዙ ነገር ተፈጥሯል። አሁንም በጽናትና በኪራ ፍቅር ላይ አዲስ መጥፎ ነገር ሊፈጠር ነው። በጣም ነው የሚያሳዝነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ የጽናት ድራማ ላይ በጣም አደጋ የሆነ ነገር ሊፈጠር ነው። ኪራ እንደምታውቁት ምንም ነገር ቢፈጠርም ለጽናት ይሄ ነው ብሎ መናገር ይፈራል። ምክንያቱም ጽናትን አጣታለሁ ብሎ ስለሚፈራ፣ ይችልም ልጅ ጋር ደግሞ አብሮ ሳይተኛ አብሮ ያደረ መስሎት ለጽናት ሳይነግራት በጣም ነበር የጎዳት፣ በጣም ነበር ልቧን የሰበረው። ግን እውነት ስላልነበረ ምንም ስላልተፈጠረ ይቅር ብለዋለች። ቤቲ ግን ልጇን ሁሉ ገላባታለች። ከኪራ ጋራ ህይወታቸው ምስቅልቅል አድርጋባቸው ነበር። ቤቲ በጣም መጥፎና ጨካኝ ሴት ናት። ቤቲ በኪራ ምክንያት እንግዲህ እንዳበደች ታውቃላችሁ። የቤት ሰራተኛ አድርጋ ቤት ያመጣቻት ራሱ ከሷ ጋር ተባብራ በጣም ብዙ ነገር ስታደርግ ነበር። ኪራም ደግሞ በጣም ጥሩ ነገር አድርጓል። በዛን ሰዓት እንግዲህ ጽናትን ብዙ ነገር ያደረገችባት ቤቲ እናቷ ለኪራ ደውላ የልጅ መድኃኒት አንተ ብቻ ነህ፣ አንተ ነህ ልጅ ልታከማት የምትችለው፣ ጸበልም ወሰድኳት፣ ምንም አደረኳት፣ ልጄ መዳን አልቻለችም፣ ስለዚህ ልጄን አድንልኝ ብላ መታ ለምነዋለች እያለቀሰች። ይህን ነገር ማድረግ አልችልም ብሎ ነበር እናቷን የቤትና ትቷት የተነሳው የሄደው ማለት ነው። በጣም የሚገርም ነው። ምክንያቱም ይህን ነገር አሁንም ቢሆን ኪራ ለጽናት መናገር አለበት። ቤተሰቦቼ የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። ለጽናት የቤቲ እናት ደውላልኝ ቤቲ እንደታመመችና እርዳታዬ እንደሚያስፈልጋት ነግራኛለች፣ ምን ማድረግ አለብኝ ብሎ ጽናትን ማማከር አለበት። አሁንም ጽናትን ደብቋት እየሄደ በጀርባዋ በጽናት ጀርባ ምንም ሳታቅ እየሄደ ቤትን የሚያገኛት ከሆነ ለእናቷ ብሎ ቤትን የሚያገኛት ከሆነ አሁንም የመጨረሻ ጽናትና ኪራ የሚለያዩበት ሰዓት ደርሷል ማለት ይቻላል። ግን ነገሩን ከነገራት ግን ኪራም ጽናትም ትረዳዋለች ብዬ አስባለሁኝ። ለእናቱ ለሷ ለእናቲቱ ብላ ይሄን ነገር ካደረገ ትረዳዋለች። ግን ከሄደ ግን በጣም ከባድ ነገር ይፈጠራል። ናሆሜም እንግዲህ ምሩዬን ሰርፕራይዝ ሊያደርጋት ነው። ቀለበት ገዝቷል፣ አበባ ምናምን አስተካክሏል። ኦሬዲ ቀለበት አድርጎላታል ይሁን አላቅም፣ ብቻ እንደዛ ነገር ፕሮግራም አዘጋጅቶላታል። አበባ በትኖ ይህን ነገር የሚያውቁት ጽናትና ሰኒ ብቻ ናቸው። በሜሴጅ እንግዲህ ትምጣ እናንተ ኑ ካሏቸው ነው ይዘዋት የሚሄዱት ወደ ቤት። በጣም የሚገርም ሰርፕራይዝ ነው። በጣም ደስ ይላታል ማለት ነው። በጣም አበባ ጎንጉ ነው ምናምን ይሄ እንትንም አድርገው ምናምን በጣም ነበር ደስ የሚለውና ይሄ ማለት ለሷ በቃ ልብ መመምተኛ ስለሆነች ደስታ ይፈጥርላታል ብሎ ስለሚያስብ ደስ የሚል ነገር እያደረገላት ነው ማለት ነው። ቤተሰቦቼ ኦ ማይ ጋድ እኔ በጣም ደስ ብሎኛል፣ በጣም ተመችቶኛል ከምላችሁ በላይ እና ቤተሰቦቼ፣ ስለዚህ እናንተ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ እፈልገዋለሁ ሀሳባችሁ። ስለዚህ ኪራ መናገር አለበት። ኪራ ለጽናት ሁሉ ነገር ካልነገራት ደብቋት በጀርባዋ ከሄደ በጣም ከባድ ነገር ይፈጠራል። እኔም በኪራ አዝንበታለሁ። ብዙ ነገሮችን ይቅር ብለዋለች፣ ብዙ ነገሮችን ትታለታለች፣ ብዙ ነገር አሳልፋለች። ግን አሁን ላይ ድጋሚ ቤትን ለማዳን ብሎ ለእናቲቱ ብሎ ከሄደ ከባድ ነገር ይፈጠራል። ቤቲና ጽናት በጣም ነው የሚጠላሉት ማለት ነውና ምክንያቱም ልጇን ሳይቀር ነው የገደለችባት። ስለዚህ አሁን ላይ እንግዲህ ቤት ውስጥም ያለችውም ደግሞ እነ ኪራ ቤት ያለችው ልጅም ደግሞ ጥሩ ሰው ለመሆን እየሞከረች ነው። ቤት ምናምን አጸዳለሁ እያለች ታግዛታለች፣ ምግብ እሰራለሁ እያለች እና በአንድ ቀን መልካም ሰው ሆና አድራለች። ይቺ የሰይጣን ቁራጭ ማለት ነውና በቃ አሁን ላይ ሰኒንና ክብሮምን ያለያየቻቸው እሷ ናትና አሁን ላይ ግን ጥሩ ሰው ለመሆን እየሞከረች ነው። ሁሉም ሰው በቃ ምኑና ነው በአንድ ቀን ለሌት የተቀየረችው ብሎ በጣም ነው የተጨነቁት። እና በጣም ከባድ ነው ቤተሰቦቼ። እስኪ እናንተን ሀሳብ አስቀምጡልኝ። ኪራ የቤቲ እናት መደወሏንና መገናኘቱን መናገር አለበት፣ ያለዛ ከባድ ነገር ይፈጠራል።